ቶፊቅን ያስያዘችው ሴት ናት። በጥቆማ መልኩ ነው አሳፍና ያስያዘችው። እሱም እስር ቤት ነው የሚገኘው፣ እሷም እስር ቤት ነው የሚገኙት አሁን ሰዓት። ለፍርድ እንግዲህ ሰሞኑን ይቀርባሉ ተብሏል። ፍርዱ ለምን እንደተፈረደ እንግዲህ እንዴት እንዳደረጉት ያለውን ነገር በደንብ አድርገን አብራተን የምንነግራችሁ ይሆናል። ነገሮችን እያጣራና ያለ ነው። እናንተም ደግሞ ተረጋጉ። አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮችና እንዲሁም ጓደኞቼ እንዴት ናችሁልኝ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ዛሬ እንግዲህ በአዲስ ነገር መጥቻላችኋለሁ ማለት ነው። ብዙዎቻችሁ ትላንት በሰራሁት ቪዲዮ እንግዲህ ስለ ቶፊቅ ምንም ነገር ሳታቅ በደንብ አድርገህ አጣርተህ ንገረን ባላችሁ መሰረት ዛሬ ደስ በሚል ዜና መጥቻላችኋለሁ ማለት ነው። እስከ መጨረሻው ቪዲዮውን ተከታተሉት። አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ተቀላቀሉ ማለት ነው። ውድና የተከበራችሁ ተመልካቾቼ እንግዲህ ሁሉንም ነገር አጣርቼ እንደደረስኩበት ከሆነ ነገሮች በጣም ከባድ ናቸው ማለት ነው። ውድና የተከበራችሁ ብዙዎቻችሁ ቶፊቅ ሸበካ የሌለበት ቦታ ላይ ሆኖ ነው የጠፋው የምትሉም አላችሁ። ግማሾቻችሁ ደግሞ ቤተሰብ ሙቶ ሀዘን ላይ ነው ያለው የምትሉም ሰዎች አላችሁ። በግምት የምታወሩ ሰዎች አላህን ፍሩ ማለት ነው። ውድ ተመልካቾቼ አሁን ያለበት ወቅታዊ ሁኔታ እንግዲህ ማሪና እንዳለችው የሚገኘው እስር ቤት ነው። እስር ቤት የሚገኝበት ምክንያት ሁሉንም በዝርዝር የምነግራችሁ ይሆናል ውድ ተመልካቾቼ ማለት ነው። እንግዲህ እስር ቤት የገባበት ምክንያት ዋናው ምክንያት እንግዲህ ወደ ምስኪኖቹ በሚጓዝበት ጊዜ ብዙ ልብሶችን ይዟል፣ ብዙ ገንዘቦችን ይዟል። ወደ እነሱ በሚጓዝበት ጊዜ አንዲት ልጅ ናት ጠቁማ ያስያዘችው ማለት ነው። እንግዲህ ምን እንደበደላት ባይታወቅም፣ ከማን ጋር ግንኙነት እንዳላት ባይታወቅም ለምን እሱን ማስያዝ እንደፈለገች የምናውቀው ምንም ነገር የለም። ነገር ግን እንግዲህ አጣርቼ እንደደረስኩበት ከሆነ አንዲት ልጅ ናት ያስያዘችው ማለት ነው። ከብዙ ክትትል በኋላ ልጅቱም በቁጥጥር ስር ውላለች ማለት ነው። ልጅቱ እንግዲህ ለፍርድ ይቀርባለች። ለምን እንዳስያዘችው፣ ምን እንደበድላት፣ ምን እንዳጠፋ ተከታትለው ተይዘው እሷም እስር ቤት ነው ያለችው። እንግዲህ ሁለቱም ለፍርድ ሊቀርቡ ትንሽ ጊዜ ነው የቀራቸው። በጣም ያሳዝናል። በሰው ልጅ ላይ ከባድ ስህተት መፍጠር ምንም ነገር ባልሰራው ስራ እሱ ምስኪኖችን ለመርዳት ከፍ ዝቅ በሚልበት ሰዓት በመሃል ገብታ እሱን ወደኋላ ለማስቀረት ዝቅ ለማድረግ ስሙን ለማጥፋት ብላ እንግዲህ የሰራችው ስራ ራሷኑ መቷታል ማለት ነው። እንግዲህ የሚገርመውና የሚያሳዝነው ነገር እሱን እስር ቤት አስገብታ እሷ ባትያዝ ነበር የሚገርመው። ነገር ግን ሁሉም ነገር ተከታትለው ሁሉም ነገር በቁጥጥር ስር ውላለች ማለት ነው። ውድ ተመልካቾቼ እሷም ለፍርድ ትቀርባለች። እንግዲህ ከቀን በኋላ ለፍርድ ከቀረቡ በኋላ ለምን እንዳስያዘችው ምክንያቱስ ምን እንደሆነ ሁሉንም ነገር ታመጣለች። ምክንያቱም የተላከችም ከሆነች ሰውም ቀጥሯት ሊሆን ይችላል። ለምን እንደተሰማራች እንግዲህ ፍርድ ላይ ነው ነገሮች የሚለዩት ማለት ነው። ነገር ግን እንደው በሰው ልጅ ላይ ክፉ ባንሆን ጥሩ ነው። ክፉ መህል ለሰው ልጅ አይጠቅምም። ለሰው ልጅ መልካም ብናስብ ጥሩ ነው። ለሁላችንም ይጠቅመናል እንጂ አይጎዳንም ማለት ነው። ነገር ግን ብዙዎቻችን ለሰው ክፋት እንጂ ጥሩነትን አንመኝም ማለት ነው። ሰው ሲሰራ አንወድም፣ ለሰው ሲረዳ አንወድም፣ ለራሱም ሲሰራ አንወድም። በቃ ሁሉንም ነገር ጥሩ ደረጃ ላይ ስናየው ደስታን አይፈጥርልንም ማለት ነው። ውድ ተመልካቾቼ ያው እንግዲህ እንደነገርኳችሁ ቶፊቅን ያስያዘችው ሴት ናት። በጥቆማ መልኩ ነው አሳፍና ያስያዘችው። እሱም እስር ቤት ነው የሚገኘው፣ እሷም እስር ቤት ነው የሚገኙት አሁን ሰዓት። ለፍርድ እንግዲህ ሰሞኑን ይቀርባሉ ተብሏል። ፍርዱ ለምን እንደተፈረደ እንግዲህ እንዴት እንዳደረጉት ያለውን ነገር በደንብ አድርገን አብራተን የምንነግራችሁ ይሆናል። ነገሮችን እያጣራና ያለ ነው። እናንተም ደግሞ ተረጋጉ። ምክንያቱም የመሰለኝ ወሬ በምታወሩ ሰዓት ብዙ የሚጨነቅ ቤተሰብ ስላለ ቤተሰብ ማስጨነቅ ጥሩ አይደለም። ሰው ያልሞተውን ሰው ሙቶበታል፣ መኪና ያልገጨውን መኪና ገጭቷል ምናምን እያላችሁ ዝም ብላችሁ የመሰለኝን ከማውራት እኔ የደረስኩበት እንግዲህ ምስኪኖችን ለመርዳት ገንዘብ ይዞ ሲሄድ መሀል መንገድ ላይ እንዴት ታፈነና እንዴት ተያዘ ነው እኔ
ያገኘሁት መረጃውን ማለት ነው። እንግዲህ መረጃው በቅርቡ እሱ ወጥቶ ደግሞ የመሰለውን ሐቁን ልታገኙ ትችላላችሁ። እኛ ግን በአሁን መልኩ እንደዚህ ነው የተረዳነው ነገር እንደዚህ ነው። ብዙ ሰዎች እንግዲህ ላይቭ ላይ ቲክታክ ላይ እየገባ ሲናገር ነበረ። ለችግረኞች ልብስ ያላችሁ እያለ በየከተማው እየዞረ ነበረ። ያን ሁሉ ሰብስቦ ጭርስ ከማድረጉ እንግዲህ ከመጀመሪያው ጀምሮ ስትከታተል የነበረች ሴት መጨረሻውንስ ለምን የሚሄድበትን ቀን ምን አሳወቃት? ስለዚህ ከሱ ጋር ያሉ ወዳጆች ጋር ኮንታክት ነበራት ማለት ነው ልጅቱ። እንደዛ ካልሆነ እንዴት ታውቃለች? በሚሄድበትን ሰዓት ምን አሳወቃት? መንገድ ላይ ጠብቃ ማስያዝስ ምን አስፈለገ? ይሄ ሁሉ ነገር ስር የሰደደ ነገር እንዳለው ነው የሚሰማኝ ማለት ነው። ውድ ተመልካቾቼ እናንተም ሀሳብ አስተያየታችሁን በኮሜንት ማስቀመጥ ትችላላችሁ ማለት ነው። እኔ የመሰለኝ እንግዲህ ኃይለኛ ችግር እንዳለ በውስጥ ስር የሰደደ ነገር እንዳለ ነው ከልጅቱ እየተረዳሁ ያለሁት ማለት ነው። ምክንያቱም አንድ ሰው ምንም ነገር ሳይኖረው ምንም ነገር ሳይበደል ምንም ነገር ሳይላክ የሰውን ልጅ እስር ቤት ለማስገባት ሆን ተብሎ የሚነሳሳ ሰው የለም። ይችል እንግዲህ ወይ ራሷ ተበድላለች ወይ የተበዳይ ወገን እንደሆነች ነው እኔ በራሴ የሚሰማኝ ማለት ነው። እስካሁን ምንም ነገር እንዳልደረሰበት ያው በእስር ቤት እንደሚገኝ ነው እንግዲህ እስካሁን ድረስ አጣርቼ የደረስኩት ማለት ነው። ምንም በሱ ላይ የደረሰ ጉዳት የለም። መኪና አልተጋጭም፣ ቤተሰብ አልሞተበትም፣ ሀዘን ላይም አይደለም፣ ሸበካም የሌለበት ቦታ ሆኖ አይደለም ያለው እስር ቤት ስለሆነ ነው። እንግዲህ ሰሞኑን ከእስር ቤት ይወጣል፣ ፍርድ ቀን ተቆርጦላቸዋል። ከዛ በኋላ እንግዲህ ወጥቶ የሚለውን የምንሰማ ይሆናል። ይችኛይቱም ልጅ እንግዲህ ተልካም ከሆነ የላኳትን ይዛ ትመጣለች፣ በራሷም ከሆነ ደግሞ በራሷ መሆኑን ትነግረናለች ማለት ነው። እስከዛው ድረስ እኛ ተረጋግተን ያለውን ነገር አብርዴን መጠበቅ ነው እንጂ ያለብን ሁላችንም በመሰለን የምናወራ ከሆነ ብዙ ሰዎች ይጎዳሉ፣ የእሱ ቤተሰቦች ይጎዳሉ። ስለዚህ እኛ ማጣራት ያለብንን ነገር በደንብ አድርገን እያጣራን ብናወራ ጥሩ ነው ማለት ነው። እንዲሁ ማሪና ስላለች ማሪና ባለችበት መንገድ እኛም ተከትለን ዝም ብለን እንዲያገኝ ማውራቱ ለእኛ ጥቅም የለውም፣ ጥቅምም አናገኝም። እንግዲህ ያው ብዙዎቻችሁ አትበል እያላችሁ ነው። ያው ስለለመደብኝ ምንም ማድረግ አይቻልም። አንድ ነገር ከለመደባችሁ ማለት ነው አስቀራለሁ ማለት አይቻልም ማለት ነው። ሳይለምድባችሁ ነው እህን ጊዜ መማር ያለባችሁ ማለት ነው። ውዶች እንግዲህ ለቻናሉ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቷን እያበራችሁ ቤተሰብ ሁኑ። ላይክ ሸር ማድረጋችሁንም እንዳትረሱ። እንግዲህ ደግሞ በቀጣይ ቪዲዮ ደስ የሚያስብል የብስራች ይዤ የምመጣ ይሆናል። ያው ነገሮችን ማጣራት ላይ ነኝ። እኔም ሰሞኑን ስራ አቁም ያለሁኝ በቃ የእሱን ነገር ነው ማጣራት የያዝኩት። ብዙ ነገር እየተወራ ስለሆነ ከዛ ከሚወራው ወሬ ለመውጣት ብዙ ነገሮችን መነጋገርና መታዘብ ስላለ እንደው ዝም ብለን ከማውራት በኮሜንትም ያልሆነ ነገር ከመናገር ዝም ብለን መታዘብን የሚያህል ነገር የለም። ይሄ ቦታ እንግዲህ እንደምትመለከቱት ብዙዎቻችሁ ትዝታ ያለባችሁ በውርጌሳና በውጫሌ መካከል ጎሎ የሚባል አካባቢ ነው። ፏፏቴ ውሃው በጣም ደስ ይላል። ጎራው፣ ሸንተረሩ እንዲሁም ዛፉ በጣም ውበት ያለው አካባቢ ነው። ያው እንግዲህ ከብዙ ቀናት በፊት ነው ቪዲዮ ያደረኩት። ነገር ግን ስልኬ ላይ ስላገኘሁት እስኪ ትዝታ ጋራ ስለ ቶፊቅ አንዳንድ ነገር ልበላችሁ ብዬ ነው የመጣሁት። ውዶቼ በጣም ወዳችኋለሁ። ሮመዳንን ጾመው ከሚጠቀሙት አላህ ያድርገን ኢንሻአላህ። ሮመዳን እንግዲህ እየተገባደደ ነው፣ ግማሽ እየቀረን ነው። እንግዲህ ኸይር ነገርም እየሰራችሁ ያሳለፋችሁ፣ በስራም ያሳለፋችሁ፣ እንዲሁም ደግሞ በተለያየ ነገር ያሳለፋችሁትም ሁላችንንም ልፋታችንን ቆጥሮ አላህ ትልቅ ደረጃ ያድርሰን ነው የምለው። እና ደግሞ ለዛሬ ያስኩላችሁ መረጃ ይህን ይመስላል። እንግዲህ ስለ ቶፊቅ ያለውን ነገር በእርጋታና በሶብር ጠብቁ። ነገሮች ተስተካክለው ኢንሻአላህ በጥሩ ሁኔታ እንደሚመጣ ባለሙሉ ተስፋ ነኝ። እንግዲህ የዛሬውን ቪዲዮ ጨርሻለሁኝ። ያው ጎሎንም አሳየኋችሁ። በጣም ደስ እንዳላችሁ ባለሙሉ ተስፋ ነኝ። ብዙ ትዝታ ያለባችሁ ሰዎች እዚህ ጋር ስለምትኖሩ ይህ አካባቢ እንግዲህ ውሃው ጽድት ያለ ነው ምናምን የሚጠጣ ይቀዱለታል ምናምን እንደዛ ነገር ነውና ውዶቼ በጣም ወዳችኋለሁ፣ አከብራችኋለሁ። በያላችሁበት አላህ ይጠብቃችሁ። ላይክ ማድረጋችሁን እንዳትረሱ፣ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁንም እንዳትረሱ። ይመቻችሁ። ሰላማችሁ ብዝት ይበልልኝ ውዶችዬ። ባይ ባይ።